ትንሽ ሙሽራ ፊት ስራት ቢኖራቸው ምን ችግር አለ እናንተ እያለው አቶ መስፍኔ ይገኛል። ወንድሜ ከመጀመሪያ አስጥቄ ነበረ። ይሄ ልጁ የሚወደና የሚያፈቅር ጓደኛ እንደኖርና እንዳልኖር ልጠይቅ ይገባ ነበረ፣ ግን አልጠየቅክም። ስለዚህ ይኸው ልጁ ካገባ በማግስቱ ከሰል ሆኗል። እህቷም በጣም በጣም ተናድዳ ትቀመጣለች። የእንጀራ እናቷ እየመጣች ለምንድን ነው ቤሎው አልቀየርሽም ብላ ትጠይቃለች። እሷም እኔ በመጀመሪያው አውቄ ነበረ እስራ እኔ እንዳማፈቅረኝና አፍቅሮኝ እንዳላገባኝ እያለች ትናገራለች። እሷም የገባሽበት ምስጢር ታይቂያለሽ ምንድን ነው እስከሚለማመድሽ መለማመድ አለብሽ መጠበቅ አለብሽ እያለች ትናገራለች። ልጅቷም ሙሽራውም እኔ ማቆ ነገር የለም ነገም ሆነ ዛሬም ሆነ ምንም የሚመጣ ምን ታሪክ የለም። ስለዚህ ሁሉም ነገር ይታወቀ። ከዚህ በለጠ ካወራሁት ሁሉም ነገር ይበላሻል እያለች ለእንጀራ እናቷ ትናገራለች። እንጀራ እናትያ ምን አባሽ ነው የምትይ? አንቺ እየተረገብሽ ልጅ ሁሉም ነገር እየነገርኩሽ ነው። ከእምቡሃ እክክሽ በሸራ የተጋለጠ ቤት ውስጥ መኖር ትፈልጋለሽ ነው። ስለዚህ አንቺ ምንም ነገር የማትሰሚኝ ከሆነ እንጀራ እክክሽን እያክክሽ ትኖራለሽ እያለ ትናገራለች። በዚያ በመጨረሻ አቶ ሌዱ በዚህ ምን ሆነሽ ነው? አንቺ ምን አይነት ስርዓት ነው እንደዚህ እጅ ሴጠን እንዳትጥሪ እያልኩሽ አይደለም ብላ ይጠይቃታል። አባዬ እንሰማት ከሆነ ስለዚህ እኔ ምንም ብዬ እንደመጠራ ነው የምትፈልገው? እናቴ ብዬ እንደምጠራ ነው እኔም ወንድሜ ልታስገድድ ነው ብላ ትናገራለች። የአድቨንስቲ እህት አይበቃትም፣ ትክክል ናት። ከየት እንዳልመጣችም ሳትጣራ ለወንድሜ ምስት አደርክ ነው የሚባለው ፋሚሊዎቼ። በዛ ጊዜ እህቷ የተናገረችው በድንጋጤ እራሱን ይስታል። እስክምን ወንድሜ ምን ሆንክብኝ እያሉ እየተጫጫው ይገኛል። በተወሰነ የእንጀራ እናቷ አቶ መስፍኔ ከሞተ አንቺ ይሄ ሀብት ሁሉም አንቺ ነሽ የምትወርሺ። ስለዚህ የመጨረሻ ደረጃ የካንሰር በሽታ ታማሚ ነው። ለልጁና በጆሮዬን እሰማ ሲናገር በአንድ አመት በላይ አይቀይር። ለዛ ነው አስቸኳይ እስራ እንደሚገባ እየተደረገ አባቱ ከዚህ ምድር ለመሄድ ትንሽ ቀናቶች አለ እያለች ትናገራለች። ሰላም ሰላም ውድ ፋሚሊዎቼ፣ ሰላም እና ፍቅር እያላችሁ አለም ዳርቻ ብዝት ይበል። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ላይክ እያደረጋችሁ ፋሚሊ ሆኖ እንደውም ወዳጆቼ ሰላምና ፍቅር እያላችሁ አለም ዳርቻ ብዝት ይበል። በዚህ ቪዲዮ ደግሞ ምን እንድተማራችሁ ኮመንት ላይ እንደምታስታውቁኝ በትትና እጠይቃችኋለሁ። የእንጀራ እናት ታብዬ አባትና ልጁ ሲያወሩ እየሰማችው በድብቅ እያየች ነበረ። እሱም ድርጅቱና ሀብቱ እሱ እንደሚቆጣጠር ብዙ አመት እንደለፋ ሁሉም ነገር በልጁ እየነገረ የነበረ ምስጢር ሁሉም ነገር በጆሮ የሰማች የኔ ልጅ ከዚህ በኋላ እኔ በህይወት ብዙ ነገር እንደማይቋቁምና ድርጅቱ በስርዓት እሱ እንደማይመራ የተናገረ አባቱ ለልጁ ሁሉም ነገር እየሰማች በጆሮዋ እያዳመጠች በድብቅ ነበረች። አባቱም በልጅ ልጅ አይቶ ህይወቱን እስከማልፍና ሁሉም ነገር እየተነገረ ምስጢር ነበረ። እሷም ሁሉም ነገር የሰማችው ለልጅቷ ትናገራለች። እስክንድር ሲሞት ሀብት በሙሉ እስራ እጅ እንደሚገባና እሷ ከድሮ ጀምሮ እሷ እንደማይወዳት እየነገረች ትገኛለች። እሷም እናቴ አንቺ በጣም ራስ ወዳሽ ነሽ፣ እንዴት ነው በብር ብለሽ እንደዚህ የምታደርጊ እያለች ትናገራለች። የእንጀራ እናቷ አንቺ
ከራስሽ በላይ የምትወጅ ሰው አለ። እንደዛ ካለ አንቺ በጣም ውሸታም ነሽ፣ ምድር ላይ ያለ አንደኛ ውሸተኛ ነሽ እያለች ትናገራለች። አንቺ እኔ ማታ ልቤ እንደዚህ የምሰበረው የማይወደኝና የማፈቅረ ልጅ አግብቼ እንደዚህ ውስጥ የምሰበረው በሞት ይሻለኛል እያለች ትናገራለች። በዛ ጊዜ አንቺ በአንዷ አንቺ እንደሚቀበልሽ ፈልጌሽ ነበረ። አንቺ ስታሰቢ እንዴት ነው በአንዱ አንቺን ሊቀበልሽ እንደምችላ? እስር ቤት ሲሞት ሁሉም ነገር አንቺ ባለ ሀብት እንደውን ቱኝና ይህ ሀብት የሚወርሰው እስራ ነው እያለ ትገኛለች። እሷም የእንጀራ እናቷ እንደዚህ ብላ መለሰች። ለካ እስራ ሁሉም ነገር የነገረኝ እውነት ነው። ከአንድ አመት በኋላ ነው ሁሉም ነገር እስከ 1 አመት በኋላ ነው አብረን የምንዘልቀው እያለኝ እውነቱ ነው እያለች ትገኛለች። በዛ ጊዜ የእንጀራ እናቷ የነገረሽ ነገር አለ ወይ ንገረኝ ብላ ስትጠይቀኝ እኔ ከዚህ በለጠ ካወራው ሁሉም ነገር ይበላሻል፣ ማውራቴ አልፈልግም ብላ ትነገራለች። በዚህ ጊዜ እህቷ ወንድሙ እራሱ ስቶና የእመሙ ስለነሳበት እየተጨናነቁ ይገኛሉ። እባክሽ አንቺ ለዶክተር ጥሪና ይምጣ እያለች ትነገራለች። በዛ ጊዜ እሱ ከሆነ ሰዓት በኋላ ወደ ራሱ ይመለሳል። እናንተ ሁሉም ነገር በእናንተ ነገር ነው የደረሰብኝ፣ ልትደፉኝ ነው ብለው ይናገራታል። እሱም እኛ ወደ ክላስህን እንወስዳለን ብሎ ሲያነሱ ይሞክራሉ። እሱም ተውኝ እራሴ ይሄዳለሁ ብሎ ይሄዳል። አሁንም ዋና እናንተ በሽታ እየሆናችሁብኝ እናንተ ነው የሚለው ቃል ከአንደበቱ ይወጣል። እህቷም ወንድሜ እኛ ምን አደረገን እያለ ተነስቶ ለመሄድ ሲያስብ እኛ ልወስድ ስል ተውኝ ብቻዬ ሊሄድ ብሎ እነሱ እየተገፈተረ ይሄዳሉ። በዛ ጊዜ እነሱም እቅጣችሁን እያገጡ ይገኛሉ። እዚህ ሙሽራ ተብዬ እዚህ ቤት መንጥሬ ለመስጠት ይፈልጋሉ ብላ ትናገራለች። ለወንድሜ ልጅማ እንደዚህ ሚስት አትገኝም፣ አንቺም የራስሽን እቅድ እቅጂ፣ እኔም ደግሞ አግዝሻለሁ እያለች አክስቷ እያበረታተች ትገኛለች። በዛ ጊዜ ወንድሟ ወደ ኪሽን ይሄዳል። እሷም በጣም የሚወዳትና የማፈቅራት የቤት ሰራተኛ ነበረች። እሱም በር ላይ ቆሞ እሷ ሲያይ በዛም ሰው አይቶ ወደ ኪሽን ይገባል። ሲገባ እንዴት ነሽ ብሎ ይጠይቃታል። እሷም በጣም ስለናፈቃትና ስለምትወደው ታቅፋት ትስማለች። እባክሽ ተረጂኝ የኔ ውድ፣ እኔ እኮ ወድጄ አይደለም ሁሉም ነገር ወድጄ ሳይሆን ለአባቴ ብዬ ነው ብላ ትናገራለች። እሷም አንተ ምን አለበት ለአባትህ ህልም ብሎ የኔ ልብ ትሰበራለህ ብሎ ትናገራል። አንተ ቆይ እንዴት ነው እዛ እንደዛ የምትሆነው? እኔ እዚህ ክሽን ውስጥ አሁን እያለቀሱ አይኔ እንደሚቀላ ይገኛለሁ። አንተ ግን ሁላ ይሄ አንቺ ምን አስበሽ ነው? እኔ ሁለባቴ ብዬ ነው እንዴት እንደሚያፈርቅሽ እና እንዴት እንደሚወደው አንቺ እንዴት እንደተረዳሽ እንደሆነ አላውቅም። የኔ ምስት አንቺ ነሽ ብሎ ይናገራታል። እሷም ተውኝ እብስራ አትይዘኝ፣ እኔና አንተ ሁሉም ነገር በዚህ ላይ አብቅቷል። አንተ እኔ ከዳህኝ እጇ ስትስም ነበረ እንደዚህ ደግ ድል ያለ ሰርግ አገብተ እንዴት ነው እንደዚህ የምትለኝ ብሎ ትናገራለች። እሱም እንዴት እንደዚህ ትለኛለሽ? በፍጹም አላረግም። እኔ ሙሽርብ ተብዬ ስለ እኔና ስለ አንቺ ብዙ ነገር ሁሉም ነገር አውጭ ነው ለሁሉም ነገር እኔና አንቺ ለህብል አንቺ ፍቅረኛ እንደሆንሽና ወደፊትም አንቺ እንደሚያገባ ሁሉም ነገር ነገርኳት ብላ ይነገራታል። እሷም ምንድን ነው እየቆየ እያታልከኝ ነው ብላ ትነገራለች። እንደዛ አይደለም እኔ ባንቺና ምን ባንቺ ስም የሚቀልድ ነገር የለም ብላ መልሳታል። እሷም ማሬ የእውነትክ ነው ብላ ትናገራለች። እኔ ከአንቺ ሌላ የኔ ገላ ማንም አይነካም። ስለዚህ የሚነካና
ሁሉም ነገር አንቺ ነሽ የኔም እሷም በጣም እያለቀሰች ትገኛለች። ምንድን ነው ቆይ አንቺ ምን ተፈጠረ ብላ ነው የምታርቅሰው ብላ ትናገራለች። ይጠይቃታል። እኔ እኮ ገላና ከንፈሬ እምነካችብኝ የራሴ ነገር መስሎኝ ነበረ ለካ ነገሩ እንደዚህ ነው ብሎ ይመለሳታል። አንሷም አብሽር ምንም ነገር የለም፣ ስለዚህ ሁሉም ነገር የምተስተካክለ እኔ ከሷ ጋር አልተኛውም፣ ወደፊትም አልተኛም። የኔና አንቺ ፍቅር እስከ ይፋ እስከሚወጥ ሁሉም ነገር እንደዚህ ይቀጥላለን እየተባባሉ ይገኛሉ። እሷም በዛ ጊዜ በሷ አንደበት ሁሉም ነገር ስለሰማች በጣም ደስ ብሎት እስራኤል በጣም አፈቅረሃለሁ እያለች ትገኛለች። በዛ ጊዜ አክስቷ ሁሉም ነገር እያስበች እያገተች አለ። አባቷ ወደ ሙሽራው በር እያንኳኳ ይሄዳል። ልጄ ወይ ምን ነው ከክላስ አልወጪም ወይ ወጥተሽ እረፍት አታደርጊም ብሎ ይጠይቃታል። በዛ ጊዜ እሷም በጣም እንደደበራትና እራሷን እንዳመመት ትነግራለች። እሱም አዎ የትናንትና ጫወታ እኮ ሁሉ ሰው ስለበዛ እራሱ ያሳምማል ልጄ አብሽር ብሎ ይናገራታል። ሁሉም ነገር ካወራ በኋላ ስለ ልጁና ለልጁ ያለ ፍቅር እናገራታል። ከእሷም አዎ እሷም እናንተ እርሶ በጣም እንደሚወዱ ነግሮኛል እና ሁለታችሁም እንደምትዋዳዱና ይናገራል ብላ ትመልስ ትናገራለች። ስለዚህ ልጄ ምንም እንዳትፈሪ ሁሉም ነገር እንደ ቤት ሸይ ብሎ ይናገራታል። ሰላም ሰላም ውድ ቤተሰቦቼ፣ በዚህ ድራማ እኔ የተማርኩ ነገር አለ። ሀብት ብኖር ማን እንደሚወርስ ብሎ ካፍ ለፍቃዱ ሰው ታስገድዶ እንደ ድሮ የሚያድር ነገር ነው ማለት ነው። ግን ፍቅር ማለት የሚተዋድዶ የሚያገቡ ነው እንጂ ቤተሰብ በፍላጎት ከተገባቡ ምንም ነገር በፍላጎት እንዳልሆን ነገር ነው የምረዳው። እናንተስ ምን ተረዳችሁ? አሁን የእንጀራ ተብዬ ለሀፍት ብላ እሷም ማትወድ እሱ ማለወድ ሰዎች እንደልጠመደች ነው የሚያስታውቀው ማለት ነው። ግን ሁሉም ነገር ሀብት ካለ ሞትም ከሆነ እሷ እቺ ልጅ ወደ ሞት እንደወሰደች ነገር ነው የሚያስታወቁ ማለት ነው። ውድ ፋሚሊዎቼ ሰላምና ፍቅር እያላቸው ዓለም ዳርቻ ብዝት ይበልልኝ። ወዳቸዋለሁ ባይ